ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ሁሉ ሰላም? እኔ ሰላም ነኝ፣ እግዚአብሔር ይመስገን አለሁላችሁ። ድክም ብሎኛል፣ ረመዳን ድክም ብሎኛል። አሁን ስራዬን ጨራርሼ በቃ ሁሉን ነገር አጣጥቤ ቃዬን ምናምን ነገር በቃ ይኸው እንደምታዩት እቃው ራሱ ይሄ ያጠብኩት ይዩት ብቻዬን ማድ ቤት አጽድቼ ሁሉን ነገር አስተካክዬ አሁን እራት ልበላ ነው። እንግዲህ ጠዋት ቁርስ የበላሁኝ ነኝ። አሁን እራቴን ልበላ ነው። ይኸው እንደምታዩት ዛሬ የሰራሁት ምስር በሩዝ ነው። ዶሮ ጠብሼ ነው እና የምበላው በእጄ ነው። ይቅርታ ቅር እንዳይላችሁ፣ ምክንያቱም እኔ በእጄ ነው የምወደው። ግን ያው ይሄ ዶሮ በእጄ ስለምፈተፍተው በእጄ ነው የምበላው እላችኋለሁ። ይኸው እንግዲህ ላሳያችሁ ምግቤን እያያችሁ እና እንዴት ናችሁ? ረመዳን እንዴት ይዟችኋል? እኔንማ ሊገለኝ ነው በቃ ሊገለኝ አልኳችሁ። 12 ሰዓት ዛሬ እንደውም 12 ለአንድ ምናምን ጉዳይ ነው የገባሁት። ደከመኝ። እንግዲህ ያው ይሁን ብለን ተቀብለናል። ሁለቱም ጾም ነው፣ የአብይም ጾም ነው፣ ረመዳንም ነው። ስለዚህ እስማ አምላክ ቅዱስ አምላክ የተባረከ ይሁን። ኑ እንብላ፣ ኑ እንብላ ቤተሰብ። ኑ ቅመሱት እስቲ። እንዴት ነው? ይጣፍጣል አይጣፍጥም? አይ በምግብ አልታማም፣ ጎበዝ ነኝ። የእውነት ይወጣልኛል። እና እንዴት ናችሁ? እንዴት ይዟችኋል ረመዳን? እንደኔ እየፈጋችሁ ነው? ያው እንግዲህ አስቡት። ጠዋት ቁርስ የተበላ አሁን ገና የሚበላው ማለት ነው። እዚህ ጋር ደግሞ ቪምቶ አለ። ያው ቪምቶ ሰርቼ ታያቸዋል ብዬ አስባለሁ። እንግዲህ የረመዳን ወቅት ስለሆነ ግዴታ ነው ቪምቶ። በጣም ጎርሳለሁ እንዴ! እና እላችኋለሁኝ እንግዲህ ረመዳን ያው እያስፈጋን ነው። ይሁን በአመት አንዴ ለሚመጣ ደግሞ ደስ ይላል። እውነቴን ነው የምላችሁ። እኔ ረመዳን እወዳለሁኝ፣ የማልዋሻችሁ ነገር በጣም ነው ደስ የሚለኝ ረመዳን። ለምን እንደሆነ አላውቅም። የእኛም ጾም በጣም ነው ደስ የሚለኝ እንደ ክርስቲያንነቴ። ግን ረመዳን ለምን እንደሆነ አላውቅም። ጧጧ ስለምተኛ ነው መሰለኝ። እንደዛ ብዬ አስባለሁኝ። እና እናንተ እስከ እንዴት ነው ስራው? እየበረታችሁ ነው? ደግሞ የሚገርማችሁ ነገር የዘንድሮ ረመዳን ሮጠ እንዴ! አሁን ዛሬ እኮ 9 ሆነ። ትናንትና ሳምንቱ ያው 8 ቀን ማለት ነው። ዛሬ 8 ነው። ዛሬ 8 ነው መሰለኝ ተሳስቼው። ሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ፣ ሰኞ፣ ማክሰኞ፣ ሮብ እንዴ! ዛሬ 9 ነው። ሐሙስ ነገ 10 ይሮጣል። ደስ ሲል 20 ቀን ቀረው ማለት ነው ከነገ በኋላ። መቼ ረመዳን? የዛሬ ዓመት ነው የምንገናኘው ማለት ነው። አይ ደስ ይላል። ዓመቱ ምን እንደሚሮጥ አላውቅም። ጊዜው ይሮጣል፣ ይፈረጥጣል። የሚገርማችሁ ነገር ደግሞ የሚገርማችሁ ዛሬ አሁን በጊዜ ነው ጨረስረስ ያደረኩት። ቀርብ ያለኝ አዘን ሳይል ጨራርሻለሁ። ጌማት ብቻ ነበር የቀረኝ። ጌማት ቀላል አያቆይም። ያራል ብላችሁ አጠገቡ ስለምትቆሙ ሌላው እቃው ምናምን ነገር ይከማቻል እንደ ጉድ። እዛ ጌማትማ ሳልጨርስ እቃም አላጥብም ብዬ ጌማቴን ጠባብሼ ምን ብዬ የበሉበትን አንስቼ ወደ ማጠብ ጀመርኩኝ። ለማጠብ ብቻ ወደ 2 ሰዓት ፈጀብኝ። እንግዲህ አስቡት። እኔ አሁን
የምሰራበት ልጅ የለም፣ አዋቂዎች ናቸው። ግን ቢሆንም ለምሳሌ ዛሬ የሰራሁት ፈጣይር ስንት ነው? 1 2 3 4 በኮራ 5 ሾርባ 6 ምስር ወጥ 7 ሩዝ 8 ሾርባ 9 ጌማት 10 ሰላጣ ምናምን ከተቆጠጠረ ወደ 13 14። ይኸው እንግዲህ አንድ ሰው ብቻውን ሊሰራ አይገርምም? እንዲህም ሆነ ግን ሰዓቱ ይበቃኛል። ቶሎ አጣድፈዋለሁ። እና ተመስገን ስራችሁን ጨራርሳችሁ ትጥብጥብ ብላችሁ ከዛ የምትበሉትን በላልታችሁ ደግሞ ትንሽ ረፍት ታደርጋላችሁ። ከዛ ደግሞ የምትታዘዙትን ትታዘዛላችሁ አይደለም? ደስ የሚለው ግን እዚህ ስሁር እንትን አይሰራም። ቤት ከውጭ ነው የሚገዛ ሁሌ በየቀኑ አልሰራም። ግን አልተኛም ታውቃላችሁ እስከሚነጋ አጸዳድቼ ምን ብዬ እኔ አንደኛ ያው ማድቤት የሚያቆየኝ ምንድነው ቀን ስሰራ ያዝረከረኩትን እንደገና ማታ በቃ በአዲስ አጸዳለሁኝ። ተላጃውን ሁሉንም በቃ መሬቱን አጥባለሁ፣ ማድቤቱም ማለት ነው። በቃ እንደዛ ነው የማደርገው። ምክንያቱም ቀን ስትሰሩ ታውቃላችሁ እንዴት እንደሚቆሽሽ። እንኳን እኛ ማዳሞች አይደለም እኛ ራሱ እንዴት እንደምናቆሽሽ ስለምንጠዳደፍ ይቆሽሻል። ከዛ በቃ ስለዚህ ታረጊ አጥቤ ምንም ሳይቀረኝ በክሎሮክስ ወልቡዬ ምን ብዬ በዲቶል፣ ምክንያቱም እንደ አዲስ ለነገ ዝግጁ እንዲሆን ማለት ነው። እና ተመስገን ማለት አለብን ለሁሉ ነገር። እውነቴን ነው የምላችሁ። ተመስገን ካልን ሁሉ ነገር በረካ አለው። እና ደስ ይላል ረመዳን ለማለት ፈልጌ ነው ቤተሰቦቼ። እንግዲህ ቪዲዮን እያያችሁ አስተያየት ስጡ። የረመዳንን ነገር እናንተስ ጋር እንዴት ነው? እኔ ጋር እንደነገርኳችሁ ነው ስራው። አስባችሁታል? የሚገርማችሁ ነገር የተሰራው ቤት ውስጥ ነው እንጂ የሚበላው ያው ብዙም አይበሉም። ያቅማቸውን ይበላሉ፣ ግን ከውጭ ምንም ነገር አይገዙም። አሁን አንዳንድ ቤት 2-3 ፈጣይር ብትሰሩ ነው። ከዛ በቃ ምግብ ነው። ከዛ በላው ላይ ነው ከውጭ ምናምን ሀሪሳ ምናምን የሚመጣው ማለት ነው። እዚህ ብዙም አይደሉም ሀሪሳ ምናምን፣ ከስንት አንዴ ነው። ከዛ በቃ መብላት ነው አልኳችሁ። ረመዳን ግን ያላየነውን ነው የምናየው። ለምን ብዙ ጊዜ ረመዳን ብዙ አይነት ስለሚሰራ በቃ የሚታሰበው ረመዳን ነው። ስለዚህ በቃ ረመዳን ሲመጣ ይሄን ሰርቼ ይባላል። ወይ ዶሮ ሲጣፍጥ ዛሬ ማርያምን የተጠበሰ ዶሮ አደሱ ከምስሩ ጋራ ሄዷል። ተመቻችቷል ማርያምን። እና ረመዳን እንዴት ነው ቤተሰቦቼ? ዩኒቲኔን አጠቋቆረኝ እንደ ጉድ ደከመኛ።
ቀላል ይደክመኛል። ስለዚህ ሰላማችሁን ያብዛልኝ ቤተሰቦቼ፣ ወዳችኋለሁ። በርቱ። እስቲ እንዴት ረመዳን እንዴት እንደሆነ እናንተ ጋር ኮመንት ላይ ጻፉልኝ። እሺ ውዶቼ፣ ቻው። ሰላማችሁን ያብዛው። ባይ ባይ።